በአሁኑ ወቅትም ሰበር ዜና ተሰምቷል። ተጨማሪ ጥቃት በኢራን ላይ የተፈጸመ ይገኛል። በአሁኑ ወቅት የኢራን ሚዲያዎች ኮንፈርም እንዳደረጉት ከሆነ በአሁኑ ወቅት 2 የኢራን ወታደራዊ ጀነራሎች ተገድለዋል። ይህም ጥቃት የተፈጸመው በእስራኤል ሲሆን ወደ 70 የሚጠጉ ጀቶች ናቸው ይህን ጥቃት የፈጸሙት። በተጨማሪም በአሁኑ ወቅት አይዲኤፍ ፖስት እንዳደረገው ከሆነ 9 ተጨማሪ በኒውክሌር ሳይንስ ላይ ሲሰሩ የነበሩ ሳይንቲስቶች መገደላቸውን ተነግሯል። በተጨማሪም በአሁኑ ወቅት የተለያዩ ሳተላይት ኢሜጆች እንደሚያሳዩት ከሆነ በኢራን ውስጥ የሚገኘው ማህራባድ ኢንተርናሽናል ኤርፖርት እንግዲህ በዚህ መልኩ አይሮፕላኖቹን አጥቷል። በዚህ መልኩ እንግዲህ ተመቷል ማለት ነው። እያንዳንዱ ፕሌኖች እንደምትመለከቷቸው ነው። እናም በአሁኑ ወቅት ተጨማሪ ጥቃቶች በኢራን ላይ የተሰነዘሩ ይገኛሉ። ኢራንም እንደተናገረችው ከሆነ ተጨማሪ የፋይተር ጀቶችን እንግዲህ መታ እንደጣለች እየተናገረች ትገኛለች። ለዚህም ጥቃት እንግዲህ የመልስ ምት የሚሆነው ኢራን እንደተናገረችው ከሆነ ወደ 2000 የሚጠጉ ባሊስቲክ ሚሳይሎችን አዘጋጅቻለሁ ወደ እስራኤል ተኩሳለሁ ብላ ተናግራለች። አሁንም አዳዲስ ነገሮች የሚወጡ ካሉ ወደ እናንተ ማቅረብ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። ፎሎና ላይክ ማድረግ እንዳትረሱ። ምሽቱን እንግዲህ እስራኤል እጅግ በጣም በጭንቀት ውስጥ ነው ያደረችው። በሶስት ዙር በተለያዩ ዙሮች ማለት ነው እጅግ በጣም ብዛት ያላቸው ባሊስቲክ ሚሳይሎች እንዲሁም ሱፐርሶኒክ የሆኑ ሚሳይሎች ወደ እስራኤል ተተኩሰዋል። መነሻቸውንም ከኢራን ነው ያደረጉት አብዛኞቹ ማለት ይቻላል። ታዲያ አሁን እየወጡ እንዳሉት ቪዲዮዎችና ፎቶዎች ከሆነ እንግዲህ አንዳንድ ቦታዎች ላይ ማለትም መኖሪያ ቤቶች አካባቢ የወጡ ቪዲዮዎችና ፎቶዎች አሉ። ትልቅ የሆነ ዳሜጅን ኢራን እስራኤል ላይ ማድረስ ትችላለች። እንደምትመለከቷቸው ናቸው መኖሪያ ቤቶች ይመስላሉ። እዚህ አካባቢ እንግዲህ የወደቁ ሚሳይሎች ነበሩ። በዚህም እንግዲህ ከባድ የሆነ ጉዳትን አስተናግዷል እነዚህ ቦታዎቹ ማለት ነው። ይህም እንግዲህ ከሌላ ፐርስፔክቲቭ የተነሳ ፎቶ ነው ማለት ነው። በኢራን ሚዲያዎችም በአሁኑ ወቅት እየተነገረ እንዳለው ከሆነ እንግዲህ ኢራን 2 የእስራኤል ጀቶችን መጣል ችላለች ማለትም ዘመናዊ የሆነና በጣም እጅግ በጣም ሌተስት የሆኑ ማለትም F-35 የተባሉ ጀቶችን መጣሏን ደግሞ ተናግራለች ማለት ነው። በዚህም ወቅት እንግዲህ አልተረጋገጠም፣ ግን 2 ፓይለቶች ማለትም እነዚህን ጀቶች ሲያበሯቸው የነበሩ ፓይለቶች በቁጥጥር ስር እንደሆኑ ተናግራለች። ግን ኦፊሻሊ አልተረጋገጠም ይሄ ነገር። እነዚህም ከኢራን የተላኩ ባሊስቲክ ሚሳይሎች ካረፉባቸው ቦታዎችና ጉዳት ካስተናገዱ ቦታዎች ውስጥ አንደኛው እንግዲህ የእስራኤል የመከላከያ ሚኒስቴር ነው። የኳላ የምትመለከቱት እንግዲህ የፎክስ ኒውስ ጋዜጠኛ ነው። በዛን ወቅት በዛ ቦታ ተገኝቶ እንግዲህ ይሄንን ነገር ሪፖርት እያደረገ ነበረ። ትንሽ ፎቶና ቪዲዮ መያዝ ችሏል በወቅቱ ማለት ነው። ከሱ ኋላ እንደምትመለከቱት አምቡላንስ ቆሟል። ከሱ ፊት ደግሞ የመከላከያ ሚኒስትሩ ነው ማለትም ጉዳት የደረሰበት ቦታ ነው ማለት ነው። እሱም በወቅቱ እንግዲህ ይሄንን ዳሜጅ ለመቅረጽ ሞክሮ ነበር ግን ተከልክሏል። በፎቶ ግን ላሳያቸው በቪዲዮ ስለማይፈቀድ ማለት ነው። ኳላ እንደምትመለከቱት እንግዲህ ይህ የመከላከያ ሚኒስትሩ ቢሮ ነው። እንደምትመለከቱት እንግዲህ የተወሰነ ዳሜጆች ደርሰውበታል። መስታወቱ ረግፏል። እዚህ ጋርም የተወሰኑ የተመቱ ቦታዎች አሉ። ይህ ማለት እንግዲህ ኢራን በተሳካ ሁኔታ የእስራኤልን የመከላከያ ሚኒስትር ቢሮ መምታት ችላለች ማለት ነው። ከሚያሳዩ መረጃዎች መካከል አንደኛው ፎቶ እና ቪዲዮ ይሄ ነው። ሌላም ስክሪንሾት ያደረኩት አለ ከዛ ቪዲዮ ላይ ማለት ነው። የተወሰኑ ዳሜጆች ማለትም በዛ አካባቢ በሚገኙ ቢልዲንጎች ላይ መለከቱት የተወሰኑ ዳሜጆች ማለትም ቢልዲንጉ ላይ እንደደረሱ የሚያሳዩ ፎቶዎች አሉ። ይህም ጋዜጠኛ እንግዲህ ይህንን ጉዳት በሚቀርጽበት ወቅት እንግዲህ በዛ አካባቢ የሚገኙ ሴኩሪቲ ባለሙያዎች እንግዲህ እንዳይቀርጽ አባረውታል ከዛ ማለት ነው። እንዲታይ አልፈለጉም መሰለኝ አይ ቲንክ። አብዛኞቹ በሚባል መልኩ የተላኩት ሚሳኤሎች በእስራኤል በተለያዩ የመከላከያ ሜካኒዝሞች እንግዲህ ሊከሽፍ ችሏል ማለትም አብዛኞቹ በመኖሪያ አካባቢ በሚገኙ ቦታዎች ማለት ነው። ነገር ግን ከኋላ እንደምትመለከቱት እነዚህ ማለትም ከከተማ ወጣ ባሉ ቦታዎች ላይ እንደሚነገረው ከሆነ ኤርቤዞች አካባቢ ላይ ነው ምንም ነገር ሳይመክን ወደ 30 የሚጠጉ ባሊስቲክ ሚሳኤሎችና ክሩዝ ሚሳኤሎች እንግዲህ ሊያርፉ ይችላል። እነዚህ የምትመለከቷቸው እንዳለ ባሊስቲክ ሚሳኤሎች ናቸው። ምንም እንከን ሳያጋጥማቸው ቀጥታ ማረፍ ችሏል። እነዚህም ያረፉት እንግዲህ ቤዝ ላይ ነው ማለትም የእስራኤል ወታደራዊ ቦታዎች ላይ ያረፉት ተብሎ የተነገረ ይገኛል። እነዚህም የሚያመጡት ዳሜጅ እጅግ በጣም ከፍተኛ ነው የሚሆነው። ያው ላይ ነገር ይችላል ኦፍ ኮርስ ግን እጅግ በጣም ከፍተኛ የሆነ ኪሳራ ማለትም በሚሊታሪው ላይ ያደርሳሉ ተብሎ ይታሰባል። ታዲያ እነዚህን እጅግ በጣም ፈጣን የሆኑና መነሻቸውን ከኢራን ያደረጉና ወደ እስራኤል የተላኩት ሚሳኤሎችን ለማምከን እስራኤል ብቻዋን አልነበረችም። በዚህ ውስጥም እንግዲህ አሜሪካ ረድታታለች ተብሎ የተነገረ ይገኛል። ብዛት ያላቸውን ከኢራን የተነሱ ባሊስቲክ ሚሳኤሎችን በማምከን እንግዲህ አሜሪካም ትብብር አድርጋላታለች ለእስራኤል ማለት ነው። ይህንም ተከትሎ እንግዲህ ሰበር ዜና ሰምቷል። ኢራንም እንደተናገረችው ከሆነ እስራኤልን ለመከላከል የሚሞክሩና እስራኤልን ፕሮቴክት ለማድረግ የሚሞክሩ ሀገራት ላይ እነሱ ቤዞች ላይም ከባድ የሆነ እርምጃን ወስዳለሁ ብላ ተናግራለች። ይህም ማለት እንግዲህ ቀጥታ ማንን ይመለከታል ማለት ነው? ቀጥታ አሜሪካን ይመለከታል ማለት ነው። እንዲሁም በእስራኤል ዙሪያ ያሉ ሀገራትና እነዚህ ሮኬቶች ሲያልፉ በማምከን የተባበሯትን ሀገራትን ይመለከታል ማለት ነው። ይህም እንግዲህ ጦርነቱ እጅግ በጣም ስፋቱን እየጨመረ እንዲሄድ ያደርገዋል ማለት ነው። በተጨማሪም ትናንትና እንደነገርኳችሁ እስራኤል ተጨማሪ እርምጃን እየወሰደች ትገኛለች። በኢራን ውስጥ በሚገኙ ትላልቅ ተቋማት ላይ ከባባድ የሆኑና አውዳሚ የሆኑ እርምጃዎችን እየወሰደች ትገኛለች። ቲክቶክ እንግዲህ በዚህ ሁኔታ ላይ የሚሰሩ ቪዲዮዎችን ሴንስ እያደረገ ስለሆነ ቴሌግራም ላይ የተለያዩ ኩነቶችን ፖስት አደርግላችኋለሁ ቪዲዮዎችን ማለት ነው። እናም በአሁኑ ወቅት ተጨማሪ አዳዲስ ነገሮች ይወጣል ተብሎ ይታሰባል። የራሻ ፕሬዝዳንት የሆኑት ቭላድሚር ፑቲን እንግዲህ ለሁለቱም አካላት ማለትም ለኢራን መሪዎችና እንዲሁም ወደ እስራኤል መሪ ወደ ሆኑት ወደ ኔታንያሁ ስልክ እንደደወሉና ሁለቱን አካላት ለማቀራረብ እየሰሩ እንደሆነ ታውቋል። በአሁኑ ወቅት አዲስ ነገር ካለ ወደ እናንተ ማቀርብ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ እመለሳለሁ። ፎሎና ላይክ ማድረግ እንዳትረሱ።
እስካሁን ድረስ ኮንፈርም የተደረጉ የጥቃት ታርጌቶችና የተመቱና የወደሙ እንትኖችን ልንገራችሁ ቀስ አድርጌ ሰመራይዝ አድርጌ። ከኢራን ሳይድ የኒውክሌር ፕሮግራሟ ሄቪሊ ዳሜጅ እንደሆነ ተነግሯል። አሁን ድረስ ተብሪዝ፣ ናናትስ ምናምን የሚባሉ የኒውክሌር ሳይቶች የኒውክሌር ማብሪያ ሳይቶችና ኒውክሌር ዩራኒየም ማከማቻ ቦታዎች እንደተመቱ ተነግሯል። ኤርፎርሷ ኦልሞስት ሙሉ በሙሉ ማለት በሚቻል ደረጃ ያለውን የኤፍ4 ፋንተም ጦር ጀቶች ሙሉ በሙሉ ወድመዋል። የባሊስቲክ ሚሳይል ሎንች ሳይቶች ተመተዋል። ከዚህ በተጨማሪ ሃይ ኮማንድ ከፍተኛ ስልጣን ላይ ያሉ ትልቅ ጀነራሎች ትልቅ ኮማንድ የሚሰጡ ጀነራሎች እንደዚሁ ተገለዋል። የጦር መሳሪያ ማከማቻዎች የሚሳይል የጦር መሳሪያ ማከማቻዎች ከዚህም በተጨማሪ የተብላሉ ዩራኒየም ማከማቻዎች ሁሉ ሳይቀር የተመቱት። እስካሁን ድረስ ሪፖርት እስከምን አውት የእስራኤል ጥቃት እስካሁን ድረስ የደረሰው ሪፖርት ገና እየወጣ ነው። ብዙ እንትኑ አላለቀም። ከእስራኤል ሳይድ ደግሞ ብትመለከቱት እስካሁን ድረስ እስራኤል ጥቃት የደረሰባት እነ ኔቫቲም ኤርቤዝ ላይ ጥቃት እንደደረሰ ተናግሯል። የተወሰኑ ወታደሮች እንደተጎዱም ከእስራኤል ሳይድ ወጣ መረጃ ያሳውቃል። ከዛ በተጨማሪ ደግሞ የእስራኤል ቴል አቪቭ ውስጥ የሚገኘው ሚኒስትሪ ኦፍ ዲፌንስ የእስራኤል ሚኒስትሪ ኦፍ ዲፌንስ ህንጻ ላይ እንደዚሁ ጥቃት እንደደረሰበት ተነግሯል። ምን ያህል ጉዳት ይድረስ እስካሁን ድረስ አልታወቀም። የኢኮኖሚና የትሬድ ሴንተሮችም እንደዚሁ በቴል አቪቭ ውስጥ የሚገኙ እንደተመቱ የእስራኤልን ኢኮኖሚ ለማሽመድመድ እንደተመቱ የተለያዩ መረጃዎች አወጥተዋል። ስቲል ኦንጎይንግ በነገራችን ላይ ስቲል አሁንም እስራኤል ስትራይክ እያካሄደች ነው። አሁንም ኢራን ለመመለስ እንትን እያለች ነው፣ እየዛተች ነው። የነገር የሚቀዘቅዝ አይነት አይደለም። ደግሞ ብዙ ከኢራኒያን ሚዲያዎች ደግሞ ከኢራኒያን ባክ ያደረጉ በኢራን ሳይድ የሆኑ ሚዲያዎች ብዙዎች እንደሚያወጡት ከሆነ ደግሞ ኤፍ35 ጀቶች እንደተመቱ ተነግሯል። 4 ጀቶች ኤፍ35፣ ኤፍ15 እና ኤፍ16 እንደተመቱ ተናግረዋል። እስካሁን ድረስ ይሄ ነው የሚባል ሶሊድ ማረጋገጫ በዚህ ጉዳዮች ላይ አልወጣም። ሀፕን ያርግ አይታወቅም። ግን ያው ሞር ወደ አያደርግም ወደሚለው ሳይድ ነው ያለው። በአሁኑ ሰዓት ላይ አክቲቬትድ የሆኑ እየሰሩ ያሉ የኢራን የኤር ዲፌንሶች ያሉት ኤኤ ጋኖች ናቸው፣ አንቲ ኤርክራፍት ጋኖች ናቸው። እንደነ ዙ ምናምን እንደሚባሉት እንደነሱ ናቸው ያሉት። ትልልቆቹ ባሊስቲክ ሚሳይሎችን ወር ደግሞ ጀቶችን ኢንተርሴፕት ለማድረግ የሚያስችሉት እነ በቫር 373 እና ኤስ 300 ምናምን እስካሁን ድረስ አክቲቭ አይደሉም። የተለያዩ ራዳር ስቴሽኖችም ስለተመቱ እስካሁን ድረስ አብዛኛው የአየር ክልሏ የኢራን ክፍት ነው። ራዳሮች ተመተውባታል። ለዚህ ነው እስካሁን ድረስ የእስራኤል ጀቶች እየመጡ እየፈነጩ እንደፈለጉ እንትን ብሎ አታክ አድርገው የሚመለሱት። ለዛ ነው ራዳሮቿ ተመተዋል። እና አንዳንድ ቦታዎች ላይ ኢራን ሙሉ በሙሉ ብላይንድ ነች። ነገሮች ቀዝቀዝ ሲሉ ስለ ኦፕሬሽኑ በደንብ ኢንዲቴል ነግራችኋለሁ። ምን እንዳደረጉ፣ የትኛው ሳይት ላይ ሄደው ምኑ እንዳጠፉ መጀመሪያ ኢንዲቴል በደንብ ነግራችኋለሁ።